የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ያንዣበባችሁብን አሞራዎች ስጋ እንሰጣችሁም እያሉ ዝተዋል። ስንጨቃጨቅ ኮሽ ሲል ካደፈጡበት የሚነቁ ጠላቶች ረፍት ነሱን ሲሉም አክሏል። ሳይመረጥ ቀይ ባህራችንን አሳልፈው ሰጠን ያሉትን የቀደመውን መንግስታቸውን ወቅሰው ፈጽሞ አንተውምም ብለዋል። ዝርዝሩ ተዘጋጅቷል። በአዲስ አበባ የትግራይ ተወላጆች ሰልፍ በነ ሌተናንት ጀነራል ጻድቃን ገብረትንሳኤ በኩል መጠራቱ ተነገረም። የትግራይ ክልል መንግስትን በጉዳዩ ላይ ምላሽ ሰጥቷል። በሌላ በኩል ህወሓት የብልጽግናው ስርዓት የትግራይ ወጣቶችን በየማጎሪያ ካምፖች እያስገባ ነው ሲል ከሷል። እንመለከተዋለን። ይህ በእንዲህ እንዳለም አምባሳደሩ ወደ ትግራይ መቀለ ተጉዟል። በክልሉ ከመንግስትና የህወሓት አመራሮች ጋርም ተወያይተዋል። ይህንንም ይዘናል። የኦህዴድ ብልጽግና የቢሊየን ብሮች የሀገር ሀብት ብክነት እንደቀጠለ ነው። በፓርላማው የ3.7 ቢሊየን ብር ብክነትና የ132 ሚሊየን ብር ቅንጡ መኪናዎች ግዢ ሪፖርትም ቀርቧል። ተጨማሪ አለን። በሀገሪቱ ጸረ ብልጽግና ታጣቂ ኃይሎች ስልጠናዎች እየተከናወኑ ናቸው። የአፋሩ አጉጉሞ ኃይሎችም 5ኛ ዙር ኃይላችንን አስመረቅን ብሏል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኃይል ማመንጫዎችና ድልድዮቹን እንደረማመሳለን ሲሉ ዛቱም። በሌላ በኩል የአሊ ሆሜኒ ልጅ 90 በመቶ ሰውነቱ ተዳክሟል በሚል ያቀረቡት ንግግርም እያነጋገረ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ስናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ያንዣበባችሁብን አሞራዎች 1 ኪሎ ስጋ ማንሰጣችሁም እያሉ ዝተዋል። ስንጨቃጨቅና ኮሽ ሲል ካደፈጡበት የሚነቁ ጠላቶች ረፍት ነሱን ሲሉም አክሏል። ሳይመረጥ ቀይ ባህራችንን አሳልፎ የሰጠ ያሉትን የቀድሞ መንግስታቸውን ወቅሰው ፈጽሞ አንተውም ብለዋል። የምክክር ኮሚሽን የተሰኘው የአብይ አህመድ ሌላ ድግስም ተጀምሯል። የብልጽግናው ሹማምንት ሲናገሩ ብቻ ሳይሆን ስማቸውን በመድረክ ሲጠራም ፓርላማውን በሚያስንቅ ሁኔታ በጭብጨባ ሲያናውጡ የዋሉ የብልጽግና በሺዎች የሚቆጠሩ ካድሬዎችም በኢትዮጵያ ቀጣይ ጣፋንታ ላይ ሊወስኑ ምክክር የተባለ ድግስ ላይ ተገኝተዋል። ብሔራዊ እርቅና ምክክር ልዩነት ውስጥ ባሉ ኃይሎች መካከል የሚከናወን ቢሆንም ብልጽግና በየወረዳው ያሉ ካድሬዎችን ሰብስቦ እየመከሩ ሆኖ ብሏል። ልክ እንደ ምርጫው ሰሞን ያሉ ጥቁር አንበሳ የልብ ቀዶ ሕክምና ላይ ሆነው ሊመክሩ መጡ፣ ተመካካሪዋ በዘውዲቱ ለወሊድ ገባች ወዘተ የሚሉ ማብራሪያዎች እየተሰጡበት የተጀመረው ይሄው ውዱ የብልጽግና ስብሰባም 4000 ሰው ተገኝቶበት ከአንድ ወር በላይ የሚቆይም ይሆናል። አብይ አህመድ የዚህ ምክክር ሂደትን ዓላማ ተመካካሪዎቹ ገና ሳይመክሩ ግልጽ አድርገው ሲነግሯቸውም ተደምጧል። አሞራን ብዙ ጊዜ ንብ፣ ዋርካ፣ ቀፎ፣ በሬ ስጋ ወዘተ እንስሳትና እጽዋት እየተዘረዘሩ በቀረቡበት በተረት የተሞላው ንግግራቸው ህገ መንግስቱን መቀየርናም የስልጣን ሁነታቸውን ማስተካከል ዋነኛ ዓላማው ስለመሆኑ በግልጽ አቅርበዋል። ማንም እየተነሳ የማይቀደው ህገ መንግስት እናደርገዋለን ሲሉም ተደምጧል። በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል። 8 ዓመት ሳይመካከር መቀየር አይችልም ማለት ነው። የምክክር ኮሚሽን በተባለ መድረክ ላይ አዲስ አበባን ከቆሻሻነት አወጣናት፣ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ሪፎርሙን በሀገሩ ናኘ የሚል ብልጽግና የቅስቀሳ እያደረጉ ከታዳሚው ሞቅ ያለ ጭብጨባ ያጀባቸው አብይ አህመድ እነዚህን አጨብጫቢዎቻቸውን ማታ ማታ ከዚህ ምክክር እየወጣቸው ፌስቡክ ላይ የሚወራውን አትዩ እያሉ ሲገስጹም ተሰምተዋል። ማታ ማታ እየወጣ ፌስቡክ የሚያይ ከሆነ፣ ማታ ማታ እየወጣ ምክር የሚያደምጥ ከሆነ፣ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚሁ ይሁን።
የብልጽግናው ፕሬዝዳንት ይህንን የምክክር መድረክ የተጠቀሙበት የውጭ ኃይሎችን በስም ያልጠቀሷቸው ነገር ግን ግብጽና ኤርትራ ላይ ያነጣጠረ እንደሆነ ግልጽ የሆነም ዛቻቸውን ያቀረቡበትም ሆኗል። ቀይ ባህርን ያሳጣችንና ባህር በሩን የወሰደች በሚል ማዕቀፍ በሚካተተው በዚህ ንግግራቸው የቀደመውን ያልተመረጠ ያሉትን መንግስት ለሺ ዓመታት የኛ የነበረን ቀይ ባህርን ሰጥም ኮሽ ባለ ቁጥር ካደፈጡበት የሚነቁ የዘመናት ጠላቶቻችንም ይህንን አደረጉ እያሉ ወቅሰዋል። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ አብይ አስከትሎም እላያችን ላይ የሚያንዣብቡ አሞራ ያሏቸው እነዚህን አካላትን 1 ኪሎ ስጋ ማንሰጣችሁም ብለው ከዛቱ በኋላም ከዛም ብሔራዊ ጥቅምን የሚሰጥ እንክርዳድ አንሆን እያሉ ኢትዮጵያውያንንም ተናግሯል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። ኢትዮጵያ ብሔራዊ ጥቅሞቿን ለተባበሩት አረብ ኤሚሬቶችም ለምዕራብ ዓለም ተቋማትና ሀገራትም ሉዓላዊ ግዛቷን ደግሞ ለጎረቤት ሀገርም ለታጣቂዎችም የዜጎችን ነፍስ ለሻዕቢያ ሳይቀር አሳልፎ የሰጠም እንደ ብልጽግናና አገዛዛቸው ያለ እንክርዳድ ታሪክ መዝግቦ ያውቃልን የሚል ጥያቄ እዚህ ጋር ማንሳት ግን ልክ ይሆናል። በአዲስ አበባ የትግራይ ተወላጆች ሰልፍ በነ ሌተናንት ጀነራል ጻድቃን ገብረትንሳኤ በኩል መጠራቱ ተነገረም። የትግራይ ክልል መንግስትን በጉዳዩ ላይ ምላሽ ሰጥቷል። በሌላ በኩል ህወሓት የብልጽግናው ስርዓት የትግራይ ወጣቶችን በየማጎሪያ ካምፖች እያስገባ ነው ሲል ከሷል። የትግራይ ተወላጆች አወገዙ የሚሉ ሰልፎች በከተማዋ ባለፉት 5 ዓመታት የአዲስ አበባ ስቴዲየምን ጨምሮ ሲደረጉ ይታወሳሉ። ያገዛዙ ሰዎች በክልሉ ላይ ጦር አዝምተው አዲስ አበባ ላይ ሆነው ደግሞ ሂዱ ተገንጠሉ ያሉ ማብራሪያ እየሰጡም በከተማ የሚኖሩ ተጋሩን በጅምላ ወደ የካምፖች እያጋዙ የቀሩትን ደግሞ ጁንታውን አወገዙ የሚል ሰልፍ ያስወጧቸው እንደነበር የሚዘነጋ አይሆንም። አሁን በትግራይ ልሂቃን መካከል የተፈጠረው ክፍፍል ስራቸውን አቅልሎላቸዋል። በዚህ ወቅት አዲስ አበባ ላይ የትግራይ አመራሮችን የማውገዝ ስራው የሚመራውም ተገፍተው እንደወጡ በሚገልጹ የቀድሞ ጓዶቻቸው በኩል ሆኗል። የሆኖ ሆኖ አሁን ደግሞ ራሱን የትግራይ ሰላምና ለውጥ ምክር ቤት በሚል የሚጠራው የነ ሌተናንት ጀነራል ጻድቃን ገብረትንሳኤ ስብስብ በከተማ ሰልፍ መጥራቱ ተዘግቧል። በቀጣይ ቀናት በአዲስ አበባ የትግራይ ተወላጆች ይሳተፉበታል በሚል የተጠራው ይህ ሰልፍ ኋላ ቀሮች ሲል የሚወነጅላቸው የክልሉ አመራሮችን ድርጊት ማውገዝ ነው ተብሏል። አላማው በተለይም ከቅርብ ጊዜ ወዲህ የተስፋፋውን ወጣቶች ላይ እየተፈጸመ ያለውን አፈሳና አስገዳጅ ወታደራዊ ምልመላ ለመቃወም ያለመ ስለመሆኑም ተዘግቧል። ምክር ቤቱ ራሱን ከህዝቡ ነጥሎ ለብቻው የቀረው ቡድን ያለውን አካል በትግራይ ላይ እያደረሰ ያለው ሁለንተናዊ በደልን ዓለም አቀፉ ማህበረሰብ እንዲያውቀውና ተገቢውን ትኩረት ሰጥቶም ዘላቂ መፍትሄ እንዲያስቀምጥ ጥሪ እናቀርባለንም ብሏል። ስለታቀደው ሰልፍ የጸጥታና አስተዳደር አካላት የሰጡት ፈቃድ መኖር አለመኖሩን በተመለከተ ግን እስካሁን የታወቀ ነገር የለም። ከዚህ ይካሄዳል ተብሎ ከተነገረው ሰልፍ ጋር በተያዘም የትግራይ ክልል መንግስት ምላሽ ሰጥቷል። የኮሙኒኬሽን ቢሮ ኃላፊው አብርሃም ሀጎስ ትግራይ የመከላከል አቅሟ እየተጠናከረ እንደሆነ እያዩ በመሆናቸው የፕሮፓጋንዳ ዘመቻ ላይ ናቸው ሲሉ አንስተው የብልጽግናው ስርዓትም ከህዝብ የተጣላ ስርዓት ነው ሲሉ ገልጸውት መፍረሱ ላይ ቀር የትግራይ ተወላጆች በሚያደርግባቸው ቅስቀሳዎች መታለል የለባቸውም ባይ ናቸው። የሚደረግ ሰልፍ ካለም የሚያመጣው ለውጥ የለም ሲሉ በማከል ትግራይን የሚኮንን ሰላማዊ ሰልፍ እንደሚደረግ እኛም እየሰማን ነው ማለት ነው። የኛ ሁለት መልክ አለው።
አንደኛው አዲስ አበባ ላለው ህዝባችን ማስተላለፍ የምንፈልገው ነገር ምንድነው? ከህዝብህ ጋር የሚደረግ ትግል ነው ውጤታማ ሊሆን የሚችለው። ከሀገርህ ጋር የሚደረግ ትግል ነው ውጤታማ ሊሆን የሚችለው። ይሄኛው ጊዜያዊ ነው፣ ማለፉ አይቀርም ማለት ነው። ከህዝብ ጋር የተጣላ ስርዓት በማንኛውም መልኩ ጊዜውን ጠብቆ መፍረሱ የማይቀር ነው የሚሆነው ማለት ነው። ስለዚህ ወደ እንደዚህ አይነት እንቅስቃሴ ባይገቡ ራሳቸውን ቢያቅቡ ጥሩ ነው ብለን እንወስዳለን። ያም ሆነ ይህ ብዙም ትርጉም የሚያመጣ ነገር ይሆናል ብለን ልንወስደው የምንችል ጉዳይ አይደለም። በሌላ በኩል ህወሓት የፌደራል መንግስቱ ከትግራይ አካባቢዎች ወጣቶችን በማታለል እንዲወጡ እያደረገ ይገኛል በማለት ከሷል። አምባ ገነናዊና ዘረፈጁ ስርዓት ያለውን የአብይ አህመድ መንግስትን የትግራይ ወጣቶችን በየማጎሪያ ካምፖች በማስገባት ለረሃብና ለበሽታ እየዳረጋቸው ነው ያለ ሲሆን ከትግራይ ውጭ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው እንዲመለሱ የሚል ጥሪም አክሏል። ከዚህም ባሻገር የብልጽግናው መንግስት ከክልሉ የወጡ የተወሰኑ ወጣቶችን በተለያዩ የውጊያ ግንባሮች እንዲሰለፉ እያደረገ ይገኛል በሚልም ከሷል። ይህ በእንዲህ እንዳለ አምባሳደሩ ወደ ትግራይ መቀለ ተጉዟል። ከክልሉ መንግስትና ህወሓት አመራሮች ጋርም ተወያይቷል። ይህ የአሜሪካው አምባሳደር ኤርቪን ማሲንጋ ጉዞ የተከናወነው ሀገሪቱ በህወሓት ከፍተኛ አመራሮችና ቤተሰቦቻቸው ላይ የቪዛ ክልከላን ከጣለች በኋላ ነው። አምባሳደሩ በትግራይ ውስጣዊ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀለ ሊያደርጉት የነበረውን ጉዞ ካራዘሙ 3 ሳምንታት ባልሞላ ጊዜ ውስጥም ይህንን ጉዞ አድርገዋል። ዋሽንግተን በወቅቱ የነበረው የፖለቲካ ውጥረት በአፍሪካ ህብረት አደራዳሪ የተደረሰው የፕሪቶሪያው የሰላም ስምምነት ሂደትን አደጋ ላይ ሊጥል ይችላል በሚል በስጋት ተመልክተው ነበር። በሰኔ ወር ተሰርዞ የነበረው ጉብኝት ከጊዜያዊ አስተዳደሩ ፕሬዚደንት ሌትናንት ጀነራል ታደሰ ወረደና ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር የሚደረጉ ውይይቶችንም ያካተተ ነበር። የጉዞውን መራዘም ተከትሎ በአዲስ አበባ የሚገኘው የአሜሪካ ኤምባሲ በወቅቱ ባወጣው መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በውይይት ላይ እንዲያተኩሩ ሲል ማሳሰቡ አይዘነጋም። ኤምባሲው የሰላም ሂደቱን በተግባር የሚያደናቅፉ ወገኖች በአስቸኳይ በአፍሪካ ህብረት ለሚመራው ጥረት ተባባሪ መሆን አለባቸው ሲል አስጠንቅቆ አሜሪካ በቀጣይ በሚኖረው ጉብኝት ከክልሉ መሪዎች ጋር እንደምትወያይ በመግለጽ ታቅዶ የነበረው ጉዞ እቅድ መራዘሙ ግን ጊዜያዊ እርምጃ እንጂ የዲፕሎማሲ ግንኙነትን ማቋረጥ እንዳልሆነ መጥቀሱም የሚታወስ ነው። እነሆ ዛሬ ወደ ክልሉ አምባሳደሩ ሲያመሩም የህወሓቱ ከፍተኛ አመራር የሆኑት አዲስ አለም ባሌማና ሌሎችም ባለስልጣናት ተቀብለዋቸዋል። ይህንን ተከትሎም ከክልሉ ምክትል ፕሬዚደንት አቶ አማኑኤል አሰፋና ከህወሓት ሌሎችም የክልሉ አመራሮች ጋር ተነጋግሯል። በመርሃ ግብሩ መሰረት በፕሪቶሪያው ስምምነት አተገባበር ሂደትና ያጋጠሙ እንቅፋቶች ዙሪያ ከክልሉና የድርጅት ባለስልጣናት ጋር ንግግሮች እየተደረጉ ናቸው። በተጨማሪም ከፖለቲካ ፓርቲዎች መሪዎችና ከሲቪል ማህበራት ጋር በመገናኘት በሰብአዊ እርዳታ ተደራሽነትና በሌሎችም ጉዳዮች ላይ የሚደረግ ንግግርም ተካቷል። በእርግጥ ይህን የአሜሪካውን አምባሳደር ጉብኝትን ጨምሮም በተደጋጋሚ የሚደረጉ የዲፕሎማቶች ምልልሶች በትግራይ ህዝብ ላይ የተጣለውን አገዛዛዊ ክልከላን በመፍታት በዋናነት ደግሞ ተፈናቃዮችን በመመለስ ረገድ ተጨባጭ መፍትሄ ይኖረዋልን የሚለው ግን አሁንም መሰረታዊ ጥያቄ ሆኖ ቀጥሏል። የኦህዴድ ብልጽግናው መንግስት የቢሊየን ብሮች የሀገር ሀብት ብክነት ተጠናክሯል። በፓርላማው የ3.7 ቢሊየን ብር ብክነትና የ132 ሚሊዮን ብር ቅንጡ መኪኖች ግዢ ሪፖርትም ቀርቧል። በቅርቡ ጠቅላይ ሚኒስትሩ ስለ ኑሮ ውድነት ሲጠየቁ ካነሷቸው ጉዳዮች መካከል ሰው ተቸገረ የምትሉት ከተማው ላይ የሚነዱ ቅንጡ መኪኖችን አትመለከቱምን የሚለው ይገኝበታል። በእርግጥ የስርዓቱ መሪ ከዚህ ህዝብ ላይ አንድ ብር ሰርቀንም አናውቅም፣ መንግስታዊ ሌብነትም የለም ወዘተ እያሉ ሲናገሩ ነው የሚታወቁት። በሀገሪቱ አላባራ ያለው ጦርነትና ግጭት ሸፈናቸው እንጂም የትኩረት አጀንዳ መሆንም ተሳናቸው እንጂም ግዙፍ መንግስታዊና የሙስና ተግባራት እንኳን ከህዝብ አይንና ጆሮ ጀርባ የሚፈጸሙት በፓርላማና በተለያዩ ይፋዊ መድረኮች ላይ የሚቀርቡ የሙስናና የምዝበራ ዜናዎች ግን ጆሮን ጭው የሚያደርጉ ናቸው። 98 ቢሊዮን ብር ከኢትዮጵያ ህዝብ ላይ ባለስልጣናትና ታዋቂ ሰዎች ተባብረው ዘረፉት የሚለው የፓርላማ ሪፖርት ከወራት በፊት የቀረበ ነው። ለአርሶ አደሩ ማዳበሪያ ነው ብለው ድንጋይ ከቻይና አስጭነው አመጡ የተባሉ ያገዛዙ ሹማምንት አጠፉት የተባለው ቢሊዮኖች ገንዘብ፣ ከነዳጅ ጋር ተፈጸመ የተባለው ምዝበራም፣ ከተፈናቃዮች ጉሮሮ ላይ 100 ሚሊዮኖችን ዘረፉ የሚለው ዜናም በራሱ በብልጽግናው ልሳናት እየተላለፈም ነው። ከሳምንታት በፊት ደግሞ በፓርላማ የቀረበው ሪፖርት ያለአግባብ ከተፈጸሙ ክፍያዎች ውስጥ 15 ቢሊዮን ብሩ ደብዘው እንደጠፋ ነው የሚል ነበር። አሁን ደግሞ ሌላ የፌደራል ዋና ኦዲተር ሪፖርት ተከትሏል።
የፌዴራሉ ዋና ኦዲተር መስሪያ ቤት ባለፉት ዓመታት በአብርሃም በላይ በሚመራው የመስኖና ቆላማ አካባቢ ሚኒስቴር ስር በተከናወኑ የዌልሜድና የጨልጨል የመስኖ ፕሮጀክቶች ላይ ባካሄደው ኦዲት 3.69 ቢሊዮን ብር የሚደርስ ህገወጥ የዋጋ ማስተካከያና ተጨማሪ ወጪም፣ ከባድ የውል ጥሰቶች፣ ደካማ ክትትልና ከፍተኛ የህዝብ ገንዘብ ብክነት መኖሩን ይፋ አድርጓል። ኦዲቱ እንደሚያሳየው በሁለቱ ፕሮጀክቶች ውስጥ የዋጋ ማስተካከያ አይፈቀድም የሚለው የውል ድንጋጌ ተጥሶ በተደጋጋሚ የውል ማሻሻያዎችና ያልተገቡ የስራ ለውጥ ትዕዛዞች ተፈጽሟል። ኦዲቱ በአንድ ፕሮጀክት ውስጥ ብቻ ከ132 ሚሊዮን በላይ ገንዘብ የወጣባቸው፣ የህዝብ ገንዘብም የባከነባቸው፣ በውል ውስጥ ያልተካተቱ ቅንጡ ተሽከርካሪዎች ግዢ መፈጸሙንም ጠቁሟል። ከነዚህ ውስጥ ደግሞ አንድ የ2023 ሞዴል V6 ተሽከርካሪም ከ46 ሚሊዮን ብር በላይ ዋጋ ያለው ሲሆን ሁለት የ2023 ሞዴል ቶዮታ ፕራዶ ተሽከርካሪዎች ደግሞ 83 ሚሊዮን ብር ወጪን አስከትሏል። በሀገሪቱ የታጣቂ ኃይሎች ስልጠናዎች ቀጥሏል። የአፋር አጉጉሞ ኃይሎች አምስተኛ ዙር ኃይላችንን አስመረቅን ብሏል። ሀገሪቱን የጦርነትና የጦረኞች ያደረገው የብልጽግናው አገዛዝ ዛሬ በየአቅጣጫው ነፍጥ አንስተው የሚታገሉት በርካታ አካላትን ፈጥሯል። የአማራ ክልልን ከፋኖ ኃይሎች ጋር ተጋርቶ የሚያስተዳድር፣ በኦሮሚያ ክልልም በተመሳሳይ ወረዳዎች ለኦሮሞ ነጻነት ጦር አስረክቦ የሚገኝበት ሁነት ላይ ነው። በቤንሻንጉል ጉሙዝ ክልልና አፋርን በተመሳሳይ ነፍጥ አንስተው የሚታገሉ ቡድኖች ተፈጥሯል። በሶማሌ ክልል ኦብነግ የትጥቅ ትግልን ጨምሮ ወደ ሁለንተናዊ ጸረ ብልጽግና ትግል ለመግባት ውሳኔ ካሳለፈ ሰነባብቷል። ዓለም አቀፍ የመገናኛ ብዙሃን እነዚህ ታጣቂ ኃይሎች የትብብር ማዕቀፍ መመስረታቸውን የዘገቡትን በቅርቡ ነው። የአፋሩ አጉጉሞ ደግሞ አሁን አምስተኛ ዙር ታጣቂ ኃይሉን አሰልጥኖ ማስመረቁን አሳውቋል። የብልጽግናን አገዛዝ ለመቃወም የተደራጁና የክልሉ መንግስት ከፍተኛ ባለስልጣን በነበሩት ሀጂ ኢብራሂም የሚመሩት ታጣቂ ኃይሎችም ወደ ኤርትራ ተሻግረው ከቆዩ በኋላ ከወራት በፊት ወደ ኢትዮጵያ በመግባት ጥቃት ማድረሳቸው ይታወቃል። በመከላከያ ሚኒስትሯ አይሻ መሐመድ የቤተሰብ አባልና የቀድሞ የክልሉ ከፍተኛ አመራር ሀጂ ኢብራሂም የሚመሩት እነዚህ ጸረ ብልጽግና ኃይሎች ወደ ኤርትራ ተሻግረው መሰባሰብ ከጀመሩ ወዲህም በየጊዜው ቁጥራቸው እያደገ ስለመምጣቱ ደግሞ አፍሪካ ኢንተለጀንስ የዘገበው ከሳምንት በፊት ነው። አሁን ተጨማሪ ሰልጣኞቻቸውን እያስመረቁ ስለመሆኑም ይገልጻሉ። ዘገባው አጉጉሞ ከሀገሪቱ የጸረ ብልጽግና ኃይሎች ጋር ጥምረትን ከፈጠሩት መካከል ስለመሆኑም ያስረዳል። ለወትሮ በአፋርና ሶማሌ ክልል አዋሳኝ አካባቢዎች ግጭቶች ሲከሰቱ የሚታወቅ ቢሆንም አሁን ግን የሶማሌው ኦብነግና የአፋር አጉጉሞ ሳይቀር በጋራ የሚሰሩ ኃይሎች ሆኗል በማለት መጥቀሱም የሚዘነጋ አይሆንም። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ ይመታሉ ሲሉ ዶናልድ ትራምፕ አስጠነቀቁም። ይህ በእንዲህ እንዳለ የአሊ ሆሚኒ ልጅ 90 በመቶ ሰውነቱ ተዳክሟል በሚል ያደረጉት ንግግርም መነጋገሪያ ሆኗል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ወደ ውይይት የማትመለስ ከሆነም የኃይል ማመንጫዎቿ እንደዚሁም ድልድዮቿ በቀጣይ ሳምንት ጥቃት ይሰነዘርባቸዋል ሲሉ አስጠንቅቋል። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20 በመቶ ክፍያ እንዲፈጽሙ ያቀረቡትን ሀሳብንም ሰንዝሯል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ግን ባለበት እንደሚቀጥል ተናግሯል። በቀጣይ ሳምንት ነገሮች የከፉ ይሆኑባቸዋል፣ ወደ ድርድር ጠረጴዛው የማይመለሱ ከሆነ የኃይል ማመንጫዎቻቸውን እናፈራረሳቸዋለን፣ ድልድያቸውም ይደረመሳል ብሏል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ በዚህ ቃለ ምልልሳቸው በቅርቡ በተገደሉት የኢራኑ መሪ አያቶላህ አሊ ሆሚኒ ምትክ ስልጣን የያዙት ልጃቸው ሞሽተባ ሆሚኒን 90 በመቶ ሰውነታቸው ተዳክሟል ሲሉ ተናግሯል። ትራምፕ የኢራን ወታደራዊ መሪዎች መገደላቸውና የሀገሪቱ ጦር መዋቅር የአየርና የባህር ኃይል ሙሉ በሙሉ መውደሙንም ገልጿል። ሞሽተባ ሆሚኒ በየካቲት 21 የአሜሪካና እስራኤል ጥቃት ከደረሰባቸው ጉዳት በኋላ በአደባባይ እስካሁን አልታዩም። አሜሪካና ኢራን አሁን በቃላት ጦርነት ብቻ ሳይሆን በውጊያና በተኩስ ልውውጥ ላይ የሚገኙ ሲሆን ዶናልድ ትራምፕ ደግሞ ተጨማሪ ጥቃቶች ሊሰነዘሩ እንደሚችሉ እያስጠነቀቁ ናቸው። ይህንን የኢራን የኃይል ማመንጫዎችና ድልድዮች ይደረመሳሉ ዛቻን ተከትሎም የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ባለስልጣን ቮልከር ተርክ ዛቻቸውን ኮንነውታል። ትራምፕ በኢራን የሲቪል መሰረተ ልማቶች ላይ ጥቃትን ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ ነው ብለውታል። ሆነ ብሎ ንጹሐን ዜጎችና መሰረተ ልማት ላይ ጥቃትን መፈጸም የጦር ወንጀል ነው ሲሉ በመጠቆም የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።